ሞዴሬተር ተሰጣት። ሳሪና ሙኒት ታዛቢ ነበሩ። ከዛ ገቡ እየገቡ ጠሩና መረጣችሁ ምናምን ይላሉ። የገባችሁ ልጅ 88 ቁጥር ጠራች ደረሳት። እሺ ከአንድ እስከ 100 ተጠርቶ ደረሳት። ከዛ አዎ እንደዚህ ነው ተጭበርብሯል፣ እጣው ለልጅቷም አይሰጣትም። ምን እንደወሰድኩ ታውቂያለሽ? ለልጅቷም እጣው አይሰጣትም። በቃ ይሄ የተጭበረበረ እጣ ከሆነ ለልጅቷም እጣ አይሰጣትም፣ ለታማሚው ሰውዬ ይሰጠዋል። በልጅቷ እድል ስለሆነ የቀለዱት። ታማሚ ሰውዬ ኮመተ ነበረ። በጣም ብዙኞቹ ጀመር መጀመሪያም ለታማሚ መስጠት ይሻላል። ይኸውልሽ እንገርሽ ብዙዎቹ እጣው ተጭበርብሯል፣ እጣው እንደዚህ ሆኗል፣ እጣው እንደዚህ ሆኗል፣ ስለዚህ ለልጅቷ አይሰጣትም። እኔ በራሴ ያልኩት ማለት ነው። ለልጅቷ አይሰጣትም፣ ለታማሚው ይሰጠው። እኔ እንደውም ያሰብኩት ምን እንደሆነ ታማሚውን ብዙ ላይክ ስላደረጉትኝ ከወርቅ ቤቱ ተቀብዬ ብር ሰጥቼው ቪዲዮ ልፖስት ነው። እየመረጣችሁን ያስገባችሁት። አስለን እኛ ሞዴሬተር የለንም። የተሰጣቸው ሞዴሬተሮች ቤታችን ያልነበሩ ሞዴሬተሮች ናቸው። ገባሽ? የፈለገ ክሊር አድርገሽ ምሳሌ እየመረጣችሁ ልታስገቡ አትችሉም። ከዛ ሁሉ ሰው ከባድ ነው። ግን ምንድነው በኮመንት ተብሎ ሰው ኮመንቱን እየገባ እየጠበቀ ላይክ እንዳይደረግ ተሳቆ እየጠበቀ መጨረሻ ላይ በእጣኑ ሲባል ላይክ ዲስአፖይንትድ ይሆናል ሰው። ገባሽ? የስ ከዛ ውስጥ ደግሞ ፊገር አውት ማድረግ በጣም ከባድ ነው። አዎ 74,000 ኮመንት ፊገር አውት ማድረግ በጣም ከባድ ነው። እየመረጠች ነው የምታስገቢው። ወላሂ ላዚም የተሰጣቸው እንደዚህ አይነት የኮመንት ቻሌንጅ የማይሆነው ለምንድን ነው? 74,000 ኮመንት በሰው ደረጃ ፈልጎ ማግኘት በጣም ከባድ ነው። አጋጣሚ እኔ ደግሞ ታውቂያለሽ ልጅቷ ነው የደረሳትን ልጅ ስለማውቃት እዛው ላይ ይቺን ልጅ አውቃታለሁ ብዬ ተናገርኩኝ። ስለዚህ ለልጅቷ እጣው አይሰጥም። ወላሂ ሪች የምትባል ልጅ ናት የደረሳት። የፀጉር ቤት ጓደኛዋ ነች። ወላሂ እዛው ላይቭ ላይ ነው የተናገርኩት። እቺ ልጅ አውቃታለሁ ብዬ እዛው ላይቭ ላይ ነው የተናገርኩት። የያዘችው ደግሞ ጄሪ ናት ቁጥሩን። አይሰጣትም። ምንም ችግር የለውም እኮ በልጅቷ እድል እንጂ በእኔ እድል አይደለም የተቀለደው። ገባሽ? ለሰውየው ሰጠዋለሁ እኔ ምን ችግር አለው? ወላሂ ለአዚም እንትን ይሻላል ከእንደዚህ አይነት ቻሌንጅ ላይክ ለታመመ ሰው ቻሌንጁን መስጠት። አንቺ የታመመ ሰው ሳይቀር ይኸውልሽ የታመመ ሰው ሳይቀር ላይክ እያደረጉ ማለት ነው። ኮመንት ሳይሆን ይህን ያህል ፎሎ አስደርጉ። ላይክ ለአንዋር ከዚህ በፊት እንደሰጠነው የለም በሶስት ቀን እንደሞላው ለታመመ ሰው አንቺም ጽድቅ ታገኛለሽ። ገባሽ? ሰውም ሲጀመር መጥተው መጀመሪያ እንደዛ ብለው ነበር። እንግዲህ መጥተው እንደዛ ብለው ነበር መጀመሪያ እነ ሙኒቷ ይሰጠው ምናምን ሲሉ እኔ እድሉ ቻሌንጁ ስለተሰጣቸው ኦልሬዲ ለታማሚውም ዘሴም ቫሊዩ የሚያወጣ ብር እኔ ጠይቄ ይሰጠዋለሁ ብዬ ነበር ለእነሱ ቻሌንጁ ስለተሰጠው ማለት ነው። በቃ አንዳንድ ሰው አንቺማ ሁሌም ለከስተመሮች ታማኝ ስለሆንሽ ነው እኮ ወላሂ። አንዳንድ ሰው የተረዳሁት ነገር የፈለገ ነገሮችን ክሊር አድርገሽ እኔ ኢቨን እንኳን ልጅቷ ሲወጣላት ማለት ነው ሀቡ እቺ ልጅ አውቃታለሁ ብዬ ተናገርኩኝ። እዛው ስለማውቃት ማለት ነው። እናንተ መታችሁ አይደለም። እዛው ልክ ሲወጣላት ውይ እቺ ልጅ አውቃታለሁ ብዬ እዛው ወዲያውኑ ተናገርኩኝ። ለምን ማንም ሰው መጥቶ ታውቃታለች ብለው እንዲያወሩ ስለማልፈልግ እያንዳንዱን ነገር ጽድት አድርጌ ስለምሰራ። ይጀመር ሌላ ነገር ቢኖር ኖሮ እንዳላችሁት መርጣ አስገብታ ቢሆን ኖሮ እዛው ላይቭ ላይ ሆና እንደምታውቃት አትናገርም ነበር። ወላሂ እዛው ነው ልጅቷ ሲወጣላት እቺ ልጅ አውቃታለሁ ብዬ እዛው ነው የተናገርኩት። ላይቭን ሪከርዱ ሙሉን አሰማሻለሁ። አላውቃትም አልደረሳትም ምናምን ማለት አልፈልግም። እኔ ደግሞ በጣም ቀሪላታል። አሁን እድሏ ሲሰረዝ ምንም ማድረግ አልችልም ሀቡዬ። ለምን እንደው ታውቂያለሽ? በጣም ብዙ ሰዎችን አይቼበታለሁ። ምን ችግር አለው? ነገ ጠዋት እኮ አሁን ልጅቷ ብሩን የመረጠችው ይሄ ስልክ እንደገና ቻሌንጅ ይወጣል። ገባሽ? ለሌላ ቀን ቻሌንጅ እንዳይኖር ያደረጉት። ቻሌንጁ ስልክ ነበር ብሩን ልክ እንዳኗር እና ስለዚህ 250,000 ማለት ነው ልክ እንዳኗር የሚሰጣት ለልጅቷ 250,000 ነበር። ስልኩ ይቀጥል ነበር። ግን የእኛን ሰው ምንድን ነው የተረዳሁት? ታማሚ ላይክ ያደረጉ ይቺ ልጅ ሲደርሳትም ይመቀኛሉ። እኔ ወላሂ ልጅቷን አውቃታለሁ። ላይቭ ላይ ደግሞ እንደማውቃት ላይቭ ላይ ነው የተናገርኩት። አውቃታለሁ ብዬ አንደኛ እኔ ቁጥሩን አላያዝኩም። አንድ ነገር ልንገርሽ። ሁለተኛ ታዛቢ ራሱ ቁጭ ብሎ ነበር ሙኒትና ሳሪ እንዲታዘቡ ማለት ነው። ግን ሪምዬ አይነፋም እንደዚህ አይነት ቻሌንጅ የኮመንት አይሆንም። በሚሊየን ሊኮመንት ይችላል። ለምን ሁሉ ማነው ቼክ የሚያደርገው? መቼም ተሳክቶ አያውቅም። ይሄ የኮመንት ቻሌንጅ መሆን ያለበት ቻሌንጁ ለአንድ ታማሚ ይሰጣል። ለዛ ታማሚ መታከሚያ እንዲሆነው ሰው ፎሎ ያደርጋል። እነዛም ሰዎች
በነፃ ፎሎ አድርገው አንድን ሰው ታክሞ እንዲድን ያደርጋሉ። እኔ የምለው ታገኛሉ፣ አንቺም ጽድቅ ታገኛለሽ፣ አጅር ታገኛለሽ። እኔ የምለው ከዚህ በኋላ እንደዚህ ነው። አሁንም አልኩሽ እኮ ይህንን ቻሌንጅ ይኸውልሽ እንገርሽ፣ አሁን ይህንን ቻሌንጅ በጣም ያሳዘነችኝ እኔም ግን ኦልሬዲ እድሏ ነው አይደለ? ሀቡ እያየሽ ከራሴ ቆጥሬ ይሰጣታለሁ፣ ከራሴ እያየሽ ከዛ እጣውን ብሩን ከራሴ ይሰጣታለሁ። ምክንያቱም እኔ ማንም ሰው ለልጁ ወላሂ ላዝም ከራሴ ይሰጣታለሁ። እኔ እንደዚህ አይነት መሳፋ ውስጥ መግባት አልፈልግም። አንቺ ቤት መተን ከራሴ እኔ ብሩን እሰጣታለሁ። የስልኩን ቻሌንጅ ደግሞ ለሰውዬው እሰጠዋለሁ፣ ለታመመው ሰውዬ ገባሽ? ይሄንን ብር የምሰጣት ከራሴ ብር ነው። ለምን ለሱ ደግሞ ሱቁ ይሰጠዋል። ልጅቷ ቀልቧ እንዲሰበር አልፈልግም። ቀልቧ እንዲሰበር ማለት እኔ ቀልቧ አሁን ለምሳሌ እንደዚህ ይሰጥሻል ተብላ አይሰጥሽም ሲባል ነገ አዝና እኔ የሆነ ነገር እንዲፈጠርብኝ አልፈልግም። ሰው እንዲያዝንብኝ አልፈልግም። ገባሻ? ሰው እንዲያዝንብኝ በህይወቴ ሰው እንዲያዝንብኝ አልፈልግም። ልጅቷ እኔ ያልኩሽ 5000 ድርሃም ማለት ኦልሬዲ ከወር ደሞዜ በጣም አብዛኛው ነው። ገባሽ? አብዛኛው የሚባል ነው። ግን ወላሂ ለአዚም ከራሴ ብሩን እሰጣታለሁ። ቀልብ መጥፎ ነው። የሰው ቀልብ እንደዚህ ሰፍ ብላ ምናምን እንትን ካለች በኋላ በጣም ይደብራል። ግን ይሄኛውን ቻሌንጅ ደግሞ ይሄው እናንተ ለታመመው ሰውዬ ይሰጥ ብሏል አይደለ? ለታመመው ሰውዬ ይሰጣል። ምንም ክፉ ነገር አትይ በህይወት እስካለሽ። ወላሂ ሰውዬውን ጥሩትና ማለት ነው። ሀቡዬ እንኳን መጣሽ። ሰውዬውን ጥሩትና ለሰውዬው ቻሌንጅ የሚስጣው ለሰውዬው ምንም ቻሌንጅ አይ ሀቡዬ ኦልሬዲ የተሰጠው ቻሌንጅ ለሰውዬው ይሰጥ ብለዋል አይደለ? ለሰው ኦልሬዲ የተሰጠው ቻሌንጅ ለሰውዬው ይሰጥ ብሏል። እኔ ለልጅቷ ከራሴ ሀብታማሪም ድሃዋሪም ማንም ሰው አይመለከተውም። ማንም አገባው ማንም ሰው አይመለከተው። ልጅቷ ይኸውልሽማ ልጅቷ ወላሂ ማለት ነው ቀልቧ ሰፍ ብሏል። በቃ ኢቨን መጀመሪያ ስልኩን አለች እና ሄዳ ከእንደገና መታ አስባ ብሩ ይሁንልኝ አለች እኮ። እኔ በጣም ልጅቷ በጣም ተሰማኝ። አይሻ ደጋግሜ ያልኩሽ በጣም ነው ያሳዘነችኝ። ኦልሬዲ ኤክስፔክቴሽን ይጎዳል፣ መጠበቅ ይጎዳል። ኦልሬዲ የሆነ እድል ደርሷት ተደስታ ከዛ ሶሪ ህዝብ ተመቅኝቶብሻልና እንዴ ሀራም እሷ ምን አገባች? ሲጀመር እኔ እንትን ያልኩት ምን እንደሆነ ታውቂያለሽ ሀቡ? ወላሂ ለአዚም ነው የምልሽ። ምንም ይሄ ነገር ምንም አንድ የሆነች ልጅ ቁጭ ብላ እሪም 11 ሰዓት እድላቸው ካለ እድልሽ አንቺ ከተጻፈ ማንም ሰው መብላት አይችልም። ሁሌ አይደለም እልሽ ለአንቺ የተጻፈ እንጀራ ይሻግታል እንጂ ማንም ሰው መብላት አይችልም። ግን በቃ እርስ በርስ ባትመቃቀኙ። ከዚህ በኋላ እኮ ሄዳ አለቀ በቃ። ከዚህ በኋላ እንደዚህ አይነት እጣ ቻሌንጅ አይመጣም። የትኛውም የሆነ ሰው ወሰደው ማለት እኔ ቢያንስ ባገኝ ለሆነ ሰው የሆነ ሸክም ይቀልለታል። ገባሽ? እኔ ሀሳቤ የነበረው ለሰውየው ወላሂ ነው የምልሽ ይሰጠው ሲባል መጀመሪያውኑ ለሱ ሰጥቼ እገላገል ነበረ። ለታማሚ ተሰጠ አለቀ ተብሎ ቻሌንጁ በዛ ይዘጋ ነበረ። ገባሽ? ቻሌንጁ በቃ ይሄ ሁላ ኮሜንት ስለተቆመጠ እነሱ እንዲጠቀሙ እነሱ እንትን እንዲሉ ነው እንዲያገኙ ነው። ገባሻ? እነሱ እንዲጠቀሙ እንዲያገኙ ነው። እኔ ለከስተመሮችሽ ያለሽን ክብር፣ ሀቀኝነትሽን፣ ታማኝነትሽን አንዲት ግለሰብ እንዳይከፋት ብለሽ ከራስሽ ከደሞዝሽ ከሀቅሽ ከላብሽ ስለምታደርጊ ይሄ ያንቺን ታማኝነት ሲጀመር እኔ ሀቡዬ ለሱ ለታማሚው ሰውዬ ይሰጥ ሲሉ ነው የምልሽ። ለታማሚው ሰውዬ ይሰጥ ሲሉ ኦልሬዲ ሰፍ ብለው ይኸውልሽ እንገርሽ ኦልሬዲ ሰፍ ብለው ለሰውየው ለምኜ ልሰጥ እኮ ነው ኦልሬዲ ሌላ 250 ሺህ ብር ምን አልኩኝ? ቪዲዮን አውጥቼ ያሳሻለሁ። ለሰውየው እኔ ችግር የለውም ጠይቄ እሰጠዋለሁ። ከሰው ተቀብዬ ከወርቅ ቤትም ጠይቄ ለሰውየው እሰጠዋለሁ። ግን ይሄኛው ሰፍ ስላላችሁ ለእናንተ ይሁን ያልኩትኝ። ገባሻ? ለሁለቱም ከመጀመሪያም እኔ ለታማሚው ሰውዬ መጀመሪያ ለታማሚው ተሰጥቶ ቢሆን ይዘጋ ነበር ይሄ ርዕስ። ገባሻ? ቻሌንጅ ምንም ለሰውየው ተሰጠ አለቀ ተብሎ በዛው ይደመደም ነበር። እኔ ግን ይሰጠው እያሉ ነበር። እኔ ግን ሀሳቤ ኦልሬዲ እነሱም ሰፍ ስላሉ ከመጀመሪያው ለሱ ተሰጥቶ በቃ አለቀ ምናምን እንላለን። ገባሽ? አለቀ ብለን ለዛኛው ሰው እየሰጠን እንገላገላለን። ሌላ የሚወጣለት ሰው አልነበረም። ግን አንዳንዴ በቃ በደንብ ጥሩ ትምህርት ነው ያስተማሩኝ። ምንም ችግር የለውም። አሁንም እናንተ ህዝብ ለሱ ይሰጠው ብሏላ። ምንም ችግር የለውም። ልጅቷ ቀልቧ እንዳይሰበር ከኔ ይሰጣለው። እናንተ ደግሞ ለእንትን አድርጉ። ጄሪን ጥሪያተኝ ሪምሻ ስለሱ ላወራን የገባሁት። እንኳን ደስ ያላችሁ ሁለታችሁም። በድጋሚ ሪምን ስላላገኘው ነው። ሀውዬ የኔ ቆንጆ ፋ ብለሽ መጣሽ።
እንኳን ደህና መጣሽ። እንኳን ደህና ቆየሽ። አጓጓሽኝ እኮ በእናትሽ እንደ አዲስ ልጅ በጣም እኮ ነው የሚጓጓ። አንቺም የዛኔ እንደዚህ ነው ጓጓሽ። አራስ ቤት ተኝተሽ ወይ ስትልኪልኝ ድምፅ ስሰማ በጣም እንዲህ ነው የጓጓሁት። ደስ ይላል ልጅ። አይ እንትን አላስረዝምባችሁ። ሪምሻ ማታ እኮ ይምጣ ሰውዬው ይምጣ ምናምን ብለሽ እንትን ስትይ ደወልኩለት እኮ ናዛ ብዬው ማለት ነው። እና እሺ ብሎ በጣም አሳዝኖኝ ነበር እኔ ምክንያቱም ሀቡዬ ላይክ ካልተደረገ ነበር የሚለው የእንትና እና ሁሉም ሰው ብታይ ከነ ኦክሲጅኑ ሆኖ ስንት ሺህ ላይክ መሰለሽ ያደረጉበት ሄደው በጣም ያሳዘነኝ እኔ ራሴ እንዴት ግን አስቻላቸው? ታማሚ ላይ በቃ ሲያሳዝን ደግሞ ቆሞ አካውንቱን ነው ያደረገው። እና ልክ የማነች የሪም እንትና ማነች ማያነች አይደል ጄሪ ስታወራ ሮጬ ሄጄ ቶሎ ብዬ ነው ከፍቼ ሄጄ ሳይሆን እንዴት ያሳዝናል መሰለሽ። ኦክሲጅኑን አድርጎ ቆሞ ብቻ ጀለብያ አድርጎ በጣም የሚያሳዝን ወጣት ነው እኮ ብታየው። ሪም ሰውዬም አይደለም ህመሙ ነው እንደሱ ያለው። ከዛ ሪም ይጠራ በቃ እሺ ያለች ከዛ በኋላ ከእጣው በኋላ ራሱ አይደለ ሪም የታል ሰውየው ምናምን ስትል እኔ ቶሎ ብዬ እንደውም ኮመንት ላይ የጻፍኩልሽ ነበር አላየሽም? ደወልኩለት እኮ ከዛ ሼር ሳደርግለት እሱ ደግሞ አልገባውም። የት እኔን ማን ይጠራኛል ይላል። ብታይ እንዴት እንዳሳዘነኝ እና እንዲመጣ ፈልጌ ነበር። ማታ ያው አልተመቸውም መሰለኝ እና ከፈለጋችሁትም መጥራት እችላለሁ ልልሽ ነው። ሪም የታል ስትይ ሰምቼ ነው። አሁንም ጥሪውና ይኸውልሽ እኔ ምን እንደሆነ ታውቂያለሽ ሀቡዬ? ይሄ ሁላ ሰው ሄዱ ላይክ ሲያደርገው ይኸውልሽ ላይክ አሁን በላይክ በበለጠ ስትያቸው ፌክ ላይክ አምጥተው እንትን ጎረምሶች ይወስዱታል። ፌክ ላይክ እያደረጉ ለዚህ እኮ ነው ብዬ በኮመንት አይነፋም የምልሽ። በኮመንት ላይክ አድርጉ። ላይክ ያላገኝ የሚል ቻሌንጅ አንድ ቀን ተሳክቶ ህዝብ ተደስቶ አያውቅም። ሁሌም ለምን እንደሆነ ልንገርሽ ሀቡ፣ ለምን እንደሆነ ልንገርሽ። በጣም ጥሩ ሰዎች አይደለንም። አሁን የተረዳሁት ማለት ነው ልባችን በጣም ክፉ ነው እንጂ በጣም ነው ያሳዘነኝ። ልጁ ቤት ውስጥ ነው። ይሄ ቤት ውስጥ ሆኖ ኦክስጅን አለው። ገባሽ ሀቡዬ? እኔ ከመጀመሪያው እኮ አልኩሽ እኮ ከመጀመሪያውም ለዚህ ሰውዬና ከእንደገና ለልጅ ወላሂ በቃ ምን አይነት ልብ እንዳለን እኔ አላቅም። እሺ ፈጣሪ ታዲያ እንዴት ነው ይቅር የሚለን? አሁን እንዴት ነው ፈጣሪ የሚጠልቃል? እንደዚህ እየጨከንን ታማሚ እንኳን ቻሌንጅ እንዳያሸንፍ ላይክ እያደረግን ኮመንቱን ከሆነ በእናትሽ ሪም በአላህ ከዚህ በኋላ እንደዚህ አይነት ቻሌንጅ እንዳትሰጭ። ኮመንት ላይክ ያለው ኮመንት ላይክ የሌለው የሚባል ቻሌንጅ እንዳትሰጭ። ወላሂ አንድ ቀን ህዝብ ተደስቶ ማያውቅም። ስታማ ሆኖ ማያውቅም። እንደዚህ አይነት ቻሌንጅ ከተባለ ለአንድ ታማሚ ይሰጣል። ያ ሰው ለዛ ሰው ሁሉም ፎሎ አድርጎ ታክሞ እንዲድን ያደርጋል። ሀቡዬ ኖርማሊ እኮ ይኸውልሽ ኦልሞስት እኛ ቤት ነው የምልሽ ከ65 ምናምን በላይ ሀዲያ ተሰጥቷል። ገባሻ? በጣም ብዙ የደረሳቸው ልጆች አሉ። ቪዲዮ መውጣት ምናምን ይችላል ምናምን። ግን ምን ያህል ክፉ ብንሆን ነው ለደረሳቸው ሰዎች እንደዚህ በቃ እንትን የምንሆነው እንዴ? ምንም ችግር የለውም እኮ ለእኔ ምንም ችግር የለውም። ገባሻ? እነሱ ማድረጋቸው የእናንተን የኔ ጥፋትም አይደለም። አንድ ነገር ልንገራችሁ፣ የራሳችሁ ልብ ነው ይሄ። በቃ ቀኝነታችሁ ነው ማሪ በትልቁ ያባሽ የራሳችሁ። በጣም አሳዘነኝ ወላሂ። እንዴት ግን አስቻላቸው? እኔ ልጅቷን ስል ቢያስገብቻት ቢሆን በዚህ አይነት ሊበሉኝ ነበር ማለት ነው። እኔ ራሱ አይደለም ያስገባኋትኝ ደስ የሚለው ማለት ነው። እኔ ራሱ አይደለም ያስገባኋት። እኔ አሁን አይምሯችሁ እንዴት ታዘዘላችሁ? ግን የምር ኦክሲጅን ይዞ የቆመ ታማሚ እያያችሁ ላይክ የምታደርጉበት በጣም ነው። አሁን ይሄ ሰውዬ በጣም ነው ልቡ የሚያዝ ነው። በጣም ነው ልቡ የሚሰበረው ላይኩን ሲያይ በጣም እኔ ሲጀመር መጀመሪያም እንዳየነው ነው የምልሽ ሀቡ፣ እንዳየነው ራሱ እኔ እንደማደርግለት በጣም እርግጠኛ ነበርኩኝ። ሱቅ እስከሚሄድ ነው። እቺ ቤት የምትባለን ሀቡዬ ከቻልሽ የሚታረጊልኝ በእናትሽ። በጣም ጋጦጥ ናት። ይላል እኮ በዚህ ውሰጂ በዚህ ምልስትሽ ጋጦጥ። እኔ ጋጦጥ ወላሂ አንዳንድ ሰው በጣም ጋጦጥ ነው። ቴንኪዩ። አሁንም እርስ በርስ ባትመቃቀሉ ሌላም እድል እየመጣ ይሰጧል። አሁን ለሰውየው ይምጣና 250 ሺህ ብሩን አካውንት ሰጥቶ እናስገባለትና ደረሰኝን እናሳያለን። መለጠችኝ ሁለትና ልምጣ መጣ
እሺ ማርዬ ባይመጣ ራሱ ለእኔ ምንም ችግር የለውም። የፈለግሽ መስሎኝ እኮ ነው። ደውይበት ቤት ናት። ምን ያህል ቀልቡ ተሰብሮ ይሆን? አቡዬ እንኳን ሰላም መጣሽ። ሎሬ ቆየሽኝ የኔ ውድ። ሰላም ተገላገልሽ? አዎ አልሐምዱሊላህ። አምሮብሻል ወላሂ ማሻአላ ማሻአላ። ወይ ጉድ! ምጥ እኮ ሞቶ መነሳት እኮ ነው። አይ ወላሂ እንኳን ሰላም ተገላገልሽ። እንደ አዲስ እኮ ነው የምትወለጂው። ከባድ ነው እንዴ! አላህ እንኳን ወደ ቤትሽ አበቃሽ፣ እንኳን ሰላም መለሰሽ። ሲጀመር አሁን ማለት ነው። እሺ ማሪ፣ እኔ ለማንም መልስ አልሰጥም፣ መልስ ሰጥቼም አላውቅም። አሁን ይሄኛው ሴንሲቲቭ ስላደረገኝ ነው፣ ገባሽ? ሴንሲቲቭ ስላደረገኝ ነው እንጂ ለማንም ምንም ማንም ወጥቶ ባናቱ ቢከረበት እኔ ለማንም ምንም መልስ አልሰጥም። ግን ምንም አንዳንድ ጊዜ ምን ችግር አለ? ልባችን ጥሩ ቢሆን ወላሂ መች እንድንቸገር ነበር። መልካም ልብ ቢኖረን ወላሂ እንደዚህ በችግር አንሆንም እኮ። በጣም አሳዘነኝ። ሰው ለማንም እኔ እኮ እያብራራሁ ምናምን ሳይሆን ማለት ነው በጣም ነው የገረመኝ። በቃ እቺ ልጅ ማለት ነው አላህ ጽፎላት አላህ ከትቦላት ነው። ሌላ ነገር ራሱ ቢሆን ገባሽ? ባላገሩ አገኝና በጣም ግን አሁን አንቺ ሪም ወላሂ አንቺ በጣም ቅን ልብ ስላለሽ መልካም ልብ ስላለሽ አሁን አንቺ እንትን ልትያት ነው፣ ከራስሽ ልትሰጫት ነው። ወላሂ ከራሴ ነው ሰጣት። ይሄንን ባትሰጫት ቀልቧ ተሰበረ። በቃ ገባሽ? ተስፋ አድርጋ ኤክስፔክቴሽን ሀርት ይላል ፈረንጅ። መጠበቅ በጣም ነው የሚጎዳው የሰው ልጅ። ጠብቃ ጓግታ ከዛ ወጣ የለም ስትባል ለምን እኔ ምን አገባኝ ደረሰኝ እድሌ ነው አይደለ? ለምንድን ነው የምከለከለው? ማለት መብት አላት እኮ። በጣም የገረመኝ ደግሞ ማለት ነው ሀቡ ይሄን ብር እኔ ኖሮኝ አይደለም ሰጣት፣ ሀቅ ለመናገር ማለት ነው ተርፎኝ ኖሮ በጣም ብር የሚያስፈልገኝ ሰዓት ነው ካለሁበት ሲቹዌሽን አንጻር። ግን በቃ የሰው ቀልብ መስበር ስለማልፈልግ ነው፣ ገባሽ? የሰው ቀልብ መስበር ስለማልፈልግ ነው እንጂ ወላሂ በዚህ ሰዓት እሱ ብር ለእኔ ምን ያህል አስፈላጊ መሆኑን እኔና አላህ እናውቃለን። አላህ እንግዲህ የልብሽን ያውቃል፣ እጥፍ ድርብ አድርጎ ይመልስልሽ ያ ረብ። የአንድን ሰው ቀልብ ላለመስበር ነው አንቺ ይህንን የሚያክል ገንዘብ ከራስሽ ከኪስሽ የምታወጪው። እንግዲህ አላህ ይተካልሽ እጥፍ ድርብ አድርጎ ኢንሻአላህ ያ ረብ። ቢስሚላህ በጣም ይደብራል ወላሂ። ራስሽ አይደል ያስገባሻት? ታዲያ ስለማውቃት እኔ ጋር ገብታ መሳተፍ አትችልም ነው? ስለማውቃት ገብታ መሳተፍ አትችልም ነው? አንደኛ ወላሂ ለአዚም እኔ አይደለሁም ያስገባኋት። እሺ እኔ አይደለም ወላሂ ለአዚም ያስገባኋት። አዲስ ሞዴሬተር የተሰጣት ልጅ ነው ስባ የተገባው። ለምሳሌ እኔና ሀቡ እንታወቃለን። እኔን ስለምታቀኝ ሀቡ መሳተፍ የለባትም? እኔን ስለምታቀኝ ረጁ መሳተፍ የለባትም? ሰሟን እኔን የሚያቀኝ ሁሉ መሳተፍ የለበትም? አልገባኝም። ለምን ሲባል ይሄ ለህዝብ የመጣ ነው ወይስ እኔን ልክ እንትን ስትሉ ልክ እኔን ስለሚያውቁ እነዛ ሰዎች መግባት የለባቸውም? እንደዚህማ አይባልም። ማንም ሰው ጋይስ ወላሂ ሶሻል ሚዲያ ነው፣ ቻሌንጅ ነው፣ ክፍት ነው። ማንም ሰው እከሌ መሳተፍ አይችልም እከሌ መሳተፍ አይችልም ማለት አይችልም። ወላሂ በጣም ይደብራል። ምንም አይደለም ወይንዬ። አሁን ለማንኛውም የእናንተ ቻሌንጅ ችግር የለውም። ለልጅቷ ተትቶ ለሰውየው ለታማሚው ሰውዬ ተሰጥቷልኝ። እናመሰግናለን። ታማሚው ሲመጣ አሁን እዚሁ እንዳለ አካውንቱን ይሰጠኛል። አስገብቼ ለሀቡ ደረሰኝ እልክላታለሁ ሲገባ ብሩ ፊኒሽ። ግን ለሌላ ቀን አንቺ ነሽ ያስገባሻት ትላለች አንዷ ደጋግማ። ያ ረቢ ወላሂ እኔ አንደኛ እኔ አይደለም ያስገባኋት። እኔ ራሱ ባስገባት መብቴ ነው ማስገባት። ቤቴ ላይ እድል እንድትሞክር መብቴ ነው ማስገባት። ይኸው ጄሪ ገብታለች አስገባት። እድል ቢደርሳትና ቤቴ ባስገባት መብቴ ነው። ማንም ሰው አይከለክለኝም ቻሌንጅ ስለሆነ። እንኳን በሰላም እንኳን ደህና ቆየሽ። ምን ነው እንኳን በሰላም ተገላገሽ። በሰላም ስለተገላገሽ ደስ ብሎናል። ሀቡዬ አመሰግናለሁ ማሪ። እና ቻሌንጅ ነበር እና ከነገ ወዲያ ያልቃል እና ፊፋሽን እኔ ስታፍ ነኝ ተቀጥሬ ነው የምሰራው እና ቻሌንጅ ሰጥቶኛል። 50,000 ፎሎወር ካስገባሽ ትኬት ቆርጬ ኢትዮጵያ ሲባለው እንዲሁም ደግሞ የኢትዮጵያ 100,000 ብር እንሰጥሻለን ብሎኛል። አሁን ቻሌንጅ ሊሞላ 6,000 ብቻ ነው የሚቀረኝ እና ነገ ያልቅብኛል እና ሪምም የተቻለ ትሞክራለች ረጁም እና አንቺ ቤት ለመግባት እዚህ ያለው 6,500 ህዝብ ምን ያደርጋል ታዲያ?
አዎ ግን ያነሳሉ መልሶ። አሁን ሪም ጋር ትላንትና 3000 አድርገውን መልሶ አነሱት። ቻሌንጇን ከነገ ወዲያ ነው የሚያልቀው። ይሙሉልኝና ቢያንስ እንዳያነሱልኝም ንገሪያቸው ፕሊስ ውዶቼ። ኧረ ናፊ ፋሽን ነው አይደለ ፎሎ የምናደርገው? አዎ እሱን አድርገሽ ፍላወር ምናምን ስንት ነው የቀረው? 6000 ነው የሚቀረው። 6000 እንደዚህ ለ500,000 6000 7000 ነው የሚቀረው። እና አሁን ሰው ሁሉም ሰው ፎሎ ቢያደርገኝ ይሞላል። እሺ ሁላችሁም ናፊ ፋሽንን ፎሎ አድርጉ ጋይስ። ዛሬ ብቻ ነው ያላት እድል ጋይስ ፕሊስ። ምንድነው የሚሰጥሽ ስንሞላው? ሲሞላ ትኬት ደርሶ መልስ ትኬት ይቆርጥልኛል። ከዛ ደግሞ የኢትዮጵያ 100,000 ብር ያስገባልኛል እና እናቴን ሄጄ አለው። ማሻአላ ና ታስገባልኛል። ቻቲ ናፊ ሴት አይደለች? ናፊ አዎ ናፊ ሴት ናት። አይ ፈቲ ናት። ያው በእንትኗ ስሟ ናፊ ነው የሚባለው። ህዝቡ ቻሌንጁ ለአንተ እንዲሰጥ ድምፅ ሆኗል ህዝቡ። እሺ እግዚአብሔር ይስጥልኝ፣ አላህ ይስጥልኝ። አሚን አሚን። እና አሁን ሪም ጎልድ በህዝቡ ጥያቄ መሰረት ህዝቡን አክብራ ቻሌንጁ ለሌላ ልጅ ነበር የደረሳት። ለልጅቷ ከራሴ ከኪሴ እኔ እሰጣታለሁ፣ ለታመመው ወንድማችን ደግሞ ህዝቡ በጠየቀው መሰረት ለሱ እሰጣለሁ ብላለች። እና አሁን አካውንት ነምበርክ እንድትወስድና ገንዘቡ ልታስገባልክ ነው የጠራነ። እሺ በቃ 1000 አንድ 13 62 15 43 8 ሙራድ 13 ቆይ ቁጥሩ 1013 21 ሶሪ ይቅርታ አይደለም 1013 62 15 43 8 አዎ ልክ ነው። እሺ ስምህ? ሙራድ ይርጋ። እሺ አላህ እድሜና ጤና ይስጣችሁ ባላችሁበት ቦታ። ሙራድ ይርጋ ፈጣሪ ከእናንተ ጋር ይሁን። አሚን አሚን። ህዝቡ ነው ድምጽ የሆነ እኮ ህዝቡ ነው ድምጽ የሆነ። ያ ዋናው እናንተ ናችሁ እኮ። እሺ ሙራድ ይርጋ ነው ስምህ። አካውንት ነበር 1000 አዎ የሀያትክ ስም ማን ነው? ሙራድ ይርጋ ማን? መሐመድ ሙራድ ይርጋ መሐመድ። እሺ ይሄው ለሪም እየላኩላት ነው። 1013 62 15 43 8 አዎ ኦኬ። ስልክ ልንገርሽ፣ ስልክ ቁጥር አዎ ንገረኝ። 0910 0910 86 86 08 45 08 45 አዎ 0910 86 08 45 ያዘው ኔትወርኩ መሰለኝ። ጋይስ ሪምን ፎሎ አድርጓት፣ ሪምን አመስግኗት። ሪም ናት መመስገን ያለባት ለዚህ። እሷ ከኪሷ ነው የምታወጣው ለልጅቷ ከኪሷ ከላቧ ከደሞዟ አውጥታ ነው የምትሰጣት። ቻሌንጁን ህዝቡ ለታማሚ ወንድማችን ይሁን ብሎ ባለው መሰረት ሪም ደግሞ ከስተመሮቿን ህዝብን አክብራ ነው እሺ ብላ ቻሌንጁን ለወንድማችን እየሰጠች ያለችው። ስለዚህ ለልጅቷ ለደረሳት ልጅ ደግሞ ራሷ ከኪሷ አውጥታ ልትሰጥ ነው ጋይስ። 1,000,000 ብር ከኪሷ አውጥታ ለልጅቷ ልትሰጥ ነው ለደረሳት። እና በጣም አመሰግናለሁ። አይደለም አዎ ሪምን ፎሎ አድርጓት፣ በፎሎ አመስግኗት ሪምን ጋይስ። ሪምሻ አካውንቱን ዋትሳፕ ላይ ልኬልሻለሁ። ሀቡዬ እኔ ወላሂ ፎሎ ምናምን አሁን ዛሬ አልፈልግም፣ ወላሂ አልፈልግም። ምክንያቱም ለምን እንዳልኩሽ ታውቂያለሽ? እኔ ምንም ችግር የለም ለዚህ ወንድሜ
ብሰጠው እኔ ታዩና ምንም ችግር የለውም። እርዳታ ብለሽ ብትጠይቂኝ ሀቡቤት የምሰጠው ነው። ደግሞ በጣም በግልጽነት በታማኝነት ነበረ። ምንም ችግር አልነበረው። ወላሂ ችግር አልነበረው። ማለት ክፉ መሆን ጥሩ መሆን ባንችል ምንም ክፉ መሆን አይጠበቅብንም። ገባሻ? እኔ አሁን እንደዚህ ቪዲዮ ሰርተው የተሳደቡ ልጆች ምናምን አለ፣ ግን ክፋት ምንም አይሰራም። ነገ ጠዋት ኢንሻአላህ ለራሳቸው ያገኙታል። ገባሻ? ክፉ ሰው ምንም ችግር የለም። ጥሩ መሆን ባይቻል ግን ክፉ መሆን ግዴታ አይደለም። ገባሽ? እኔ ምንም አሁን ለራሂል ከኪሴ ሰጠኋትም አልሰጠኋትም አይኖ አላህ ያውቃል ያለሁበትን ሲቹዌሽን። ገባሽ? ይሄ ብር ለኔ ምን ያህል አስፈላጊ እንደሆነም አላህ ያውቃል። ግን በቃ እስቲ ይሁንላቸውና እስቲ እንዳሉት ይሁንላቸው ባይሉ ራሱ እኔ ሙኒቷ ነበረች ትናንትና እንድትታዘብ እኔ ለሰው ለልጁ የሚገባውን አደርጋለሁ ብዬ ተናግሬ ነበር። ገባሻ? ጠይቄም ከሰውም ይሁን ምንም ይሁን እንደዛ ብዬ ነበር። ህጋዊ አይደለም ፍትሃዊ አይደለም ምናምን ብለው ከሚያወሩ መጥተው ቢናገሩ ምንም ችግር አልነበረውም። ገባሽ? ግን ይሄ ለአንቺ ለህዝብ ያለሽን ክብር ሀቀኝነትሽን ነው የሚያሳየው። ሪምዬ እኔ እንትን እላለሁኝ። እነሱ ታያቸው ዝም ብለው እይታ ፍለጋ ነው፣ ፎሎ ፍለጋ ነው ዝም ብለው ቪዲዮ የሚሰሩት ምናምን ከቁባት ተጣሪያቸው። እኔ ግን የምር ቪዲዮ ሰርቼ አንቺ አንድ ኤም እንድትገቢ እኛ ቻሌንጅ እናደርገዋለን ያለምንም ነገር ምንም ሳታውቂ። ወላሂ በዚህ በእንደዚህ አይነት ሲቹዌሽን አልነበረ ምን የምፈልገው። ወላሂ በእንደዚህ አይነት ሲቹዌሽን አሁን ለፎሎ ብላ ነው ምናምንም እንዲባልም አልፈልግም። ገባሽ አቡዬ? ይበሉ ምን ያመጣሉ እንዴ? አንቺ ምን አስጨነቀሽ? ይናል ቢሉስ ብለው ሲደክማቸው ያቆማሉ። ሶዋት አንቺ ታውቂያለሽ ንጽህናሽን ሀቢብቲ። ማናለ እንዳንቺ እንደዚህ ሀቀኛ ታማኝ የሚረዳ እንዴ? ግማሽ ሩብ ሚሊዮን ብር ከኪስሽ አውጥተሽ የምትሰጫት ሀቀኛ ስለሆንሻል እንዴ? ምን አገባኝ በቃ ወጣውን ደረሰ የደረሳት ደርሷታል አለቀ ብለሽ መዝጋት እኮ ትችያለሽ ጉዳዩን። ስለዚህ ነገር ጄሪ ታስረዳሽ። እሺ መንገድ ላይ እየነዳው ስለሆነ ነው እስከምደርስ። እንዳያቸው ስንቱን አባብሎ ይቻላል። ሁሉንም ማስደሰት አይቻልም። ጥፋቱ መጀመሪያ ላይ ነው የነበረው። ምንድን ነው ጥፋቱ? ወንድማችን ሙራድ ኦክስጅን ማስክ አድርጎ ራሱን ፖስት ሲያደርግ አሁን እንደዚህ መጥቶ የሰው ፊት ከሚያየው ልሳተፍ ብሎ ነው የተሳተፈውና ትላንትናም እያሳየኋቸው ነበረ። ቪዲዮ አብርቼ ላሳይሻለሁ። እናንተ የሚያውቋችሁን አድርጉለት። አሁን ሪም ታስገባለች። 100 ሰው ነበር ላይክ ያደረገው እስከ ማታ ግን 2490 ሰው አራት ሰው እኔ ቅድም ይኸውልሽ ጄሪ ቅድም እኔ ህዝቡ ላይ ፈርጄ ነበረ። ምን አይነት ጭካኔ ነው እርስ በርስ አንተሳሰብም ወይ ብዬ። አሁን ግን ገባኝ 2000 ምናምን ላይ ካለው ይሄ ለተንኮል አይደለም እንዲሆን እሱ እንዲያሸንፍ ፈልገው ነው፣ ሳይገባቸው ቀርቶ ነው። አሁን ገባኝ። እነሱ ቻሌንጅ የመሰላቸው ብዙ ላይክ ባገኘ ስለመሰላቸው ነው እንጂ 2000 ምናምን ተንኮለኛ ሊኖር አይችልማ። 2000 ምናምን ምቀኛ ሊሆን አይችልማ። እሺ አቡ ስድቡስ እኮ ኮመንቱን ሳያነቡ ይሆናል ላይክ ያደረጉትን እንዴ። ይሄ ሁሉ ታማሚ ላይ ይሄ ሁሉ ምቀኛ ሊኖር አይችልም። ስድቡ ለኛ አይደለም እኮ ለኔ ወይ ለሪም አይደለም ወይ ለረጁ አይደለም። ስድቡ የነበረው ምቀኝነታችን ደና ሰው ላይ የቆመ ሰው ላይ ደስተኛ ሰው ላይ ያማረበት ሰው ላይ እንጂ የታመመ የወደቀ ሰው ላይ ምቀኝነት የለብንም። እኛ ኢትዮጵያኖች የምንተዛዘነው ስንወድቅ ነው፣ ስንታመም ነው፣ ስንሞት ነው እንጂ በደና ጊዜ አንተዛዘንም። ስለዚህ እኔ አሁን የተረዳሁት ይሄ ሁሉ ላይክ ካለውማ ሰው የመሰለው ቻሌንጁ ብዙ ላይክ ባገኘ ሌላም እኮ አልኩሽ 6000 ምናምን ላይክ አለ። ይሄ ልባችን በጣም ስለጠቆረ ነው። ትክክለኛውን ነገር ኤግዛክት ነገር ምናምን በቃ የመሰላቸው ሪም ልንገርሽ፣ እኔ አሁን እንደተረዳሁት 6000 ምናምን ላይክ ያለው ካለ ጤነኝ ለታመመ ሰው የሁሉ ላይክ ካረጉ በላይክ ብዛት ስለመሰላቸው የራሳቸውን እድል እንደውም እሱ ይውሰድ እያሉ ነው ላይክ እያደረጉት ነበር ማለት ነው። ወንድማችን እዚህ ጋር ስላለ ሪፕላይ ኮሜንት ያደረጉትን ነገር ኦልሬዲ ጄሪ እና እኔ ስክሪንሻት አድርገን ነው የተደለተም አለ ሪፕላይ የጻፉትን ማለት ነው። ሶ አሁን እኔ እንደዚህ ልልሽ አልፈልግም፣ ግን በቃ መጥፎ መሆን ባንቺ መጥፎ መሆን ጥሩ አይደለም። ዲቴሉ መንገር ስለማልፈልግ ነው ላንቺ ገባሻ? መጥፎ መሆን በቃ ጥሩ መሆን ባይቻል
መጥፎ መሆን አይቻልም። ባይኮን ምንም ችግር የለውም። ገባሽ? ሪፕላዩን አሁን እዚህ ጋር እንደዚህ ብልሽ ከባድ ነው። ኋላስ እኔ አሁን አስገብቼ ደረሰኙን የእሱን እልክልሻለሁ። 250 ሺህ ብር ነው አስገብቼ ሀቡ ደረሰኝ ሰጣታለሁ። ደረሰኙንም እኔ ቪዲዮ ሰርቼ ፖስተዋለሁ። እኔም ቪዲዮ ሰራለሁ። ቪዲዮ ሰርቼ ፎሎ እንዲያደርጉ አንቺን አደርጋለሁ። ወላሂ ሀቡዬ በዚህ ነገር እኔ አልፈልገውም። እንዴ ለምን ሲባል ሀቢብቲ ለሁለት እኮ ነው